እናስተልን ተመልካቾቻችን ትዝታችን በኢቢኤስ አሁን የሚገኝበት ቦታ በተለምዶ 70 ደረጃ ተብሎ የሚታወቀው ቦታ ነው። ዛሬ እንግዲህ በባለፈው ሳምንት ቀጠሯችን መሰረት የናዝሬት ትምህርት ቤት ትዝታዎች ክፍል 2 እና የመጨረሻው ልንሰራ ነው። እንግዲህ ወደ ናዝሬት ትምህርት ቤት ትዝታዎች ስንመለስ 70 ደረጃም ከናዝሬት ትምህርት ቤት ተማሪዎች ጋር ለረጅም ዘመናት አብሮ የነበረና አሁንም ድረስ ያለ ሌላው ትዝተኛ ነው። ራሱ 70 ደረጃ ፒያሳን የሚያዋስነው የአራዶች መዋያ የአራዶች ሰፈር ከሆነው ከፒያሳ አካባቢ የሚገኘውና በርካታ ታሪኮችን የሰነቀው 70 ደረጃ ጋር ነው የምንገኘው። እንግዲህ 70 ደረጃን ከበስተጀርባ ትመለከቱታላችሁ። በ70 ደረጃው ታዲያ የናዝሬት ትምህርት ቤት ተማሪዎችም የየራሳቸው ትዝታ አላቸው። ለማንኛውም አሁን በዚህ በ70 ደረጃ በኩል ወደ ናዝሬት ትምህርት ቤት እናልፋለን። ይህ በተለምዶ 70 ደረጃ እየተባለ የሚታወቀው ስፍራ ከፒያሳ ወደ ናዝሬት ትምህርት ቤት የሚያገናኘው ታሪካዊው የደረጃ ስፍራ እውን 70 ነውን? አንድ ብለናል። ከዚህ 2 3 4 5 6 7 27 28 29 30 31 67 በጣም ይደክማል። 68 69 70 70 እቺ አሁን ያለውባት 70 71 ጤና ይስጥልኝ እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን ሰላም። ደህናነት እንደምንወት እግዚአብሔር ይመስገን ሰላም። ያው አንቱ ብያለሁ። አይ ምንም ችግር የለም። ምንም ሁለቱም መጠሪያ ነው። ምንም ግድ የለኝም። በጣም እናመሰግናለን። ደህና ነው። ስራ ጥሩ ነው። ህይወት ሁሉ መልካም ነው። በጣም ጥሩ። እስቲ እዚህ አካባቢ ሆነን ዋናውን ትዝታችንን እንጫወት። የራሴን ስራ ነው የምሰራው እዚህ ስራ ማለት ነው። ልጆች ሲመጡ እቀበላለሁ፣ አስገባቸዋለሁ። ወላጅ ሲመጣ እየጠራው ለእያንዳንዱ ወላጅ እሰጣለሁ ማለት ነው። እና ወላጆች ይመጣሉ ጠዋት ፒክ ያደርጓቸዋል፣ እቀበላለሁ፣ አስገባቸዋለሁ። እግዚአብሔር ይመስገን ምንም አልተጎዳውም። 6 ልጆች አሳድጌ ናዝሬት ስኩል ሰርቼ 4ቱ ልጆቼ ውጪ ናቸው አሁን ላይ እግዚአብሔር ይመስገን። 2ቱ ልጆቼ ናቸው ያሉት። አሁንም የነሱ ፍቅር ስላለኝ ነው እንጂ እያረጀው ነው። አረ ገና ነው እንዴ?
እሺ ወይዘሮ አይኗለም እስኪ ትዝታውን እንቀጥል ታዲያ። እሺ ውዴ እሺና የእርሶ ቦታ ያሉኝ የትኛው ነው? ይሄው የኔ ወንበር እችት። መልካም እንግዲህ ቅድም እንዳጫወቱኝ ተማሪዎችን የመቀበልና የመሸኘት ስራ እንደሚሰሩ አጫውተውኛል። ብዙ ትዝታ አለ መቼም በዛ ውስጥ በጣም ብዙ ተማሪዎች ያውቁታል እርሶን። እስቲ አጫውቱኝ ምን ትዝ ይለዎታል? ምኑን ነግሬ ምኑን ልቶ ስለ ናዝሬት ስኩል 2-3 ሰው አይደለም በጣም ብዙ ልጆች ስለሆኑ የሁሉ ልጆች ፍቅር የተለየ ማንን ጥዬ ማንን ላንሳ። ግን ትልልቅ ደረጃ የደረሱ ልጆች ናዝሬት ስኩል ተምረው ለምሳሌ ያህል ህግ ቦታ ቢሄድ ማገኛቸው ልጆች ጠበቃዎች ዳኛዎች ሆነዋል። እኮራለሁ በቃ እንዴት አየር መንገድ ቢሄድ ናዝሬት ስኩል አርቲስትነት ቦታ ሲሄድ ደግሞ እነ ኩኩን አራሉ ብዙ ልጆች ናዝሬት ስኩል በጣም ብዙ ልጆች ነው ያፈራው። አሁን ራሱ ከፍተኛ ፍርድ ቤት ያለች የኛ ልጅ ናት እና ብዙ ልጆች አሉ። ትዝታውም ደግሞ እንደዛው ዩኒፎርሙን ሳየው በእውነት ነው የምልህ እኔ አንተን በማግኘቴ በጣም ደስተኛ ነኝ። ሁልጊዜ ይሄን ነገር ሆኖ በታየ ሁልጊዜ ነገር ለማን ነው ጥሩ ነገር አድርጌ የማሳየው ስል ነበር። እግዚአብሔር ደግሞ ዛሬ አንተን በማግኘቴ በጣም ተደስቻለሁ። ለምን ይሄ በቃ የሚሆን ነገር ነበረ ጠብቀዋለሁ እና ከህፃንነቴ ጀምሮ ናዝሬት ስኩል ነው ያደግኩት። እኔ ጊዜን አክስት አጎት ቤተሰብ ምናምን ሳልን እንደ ቤተሰብ አድርጌ እንደ እናት እንደ አባት እንደ ቤተሰብ ናዝሬት ስኩል እና ልጆቼ ብቻ ናቸው። የእርሶ ትዝታ ሁለት ቦታ ነው ያለው ማለት ነው። ወላጅ ጋርም አለ እንደገና ደግሞ ተማሪዎችም ጋር አለ የመምህራንና የአሰራር ሰራተኞች ጨምሮ ማለት ነው። እስቲ ምን አይነት ድባብ ነበረው እዚህ ጠዋት እርሶ ሲቀበሉ? በተለያየ ዘመን ከመቼ ዓመተ ምህረት ጀምሮ ነበር ይሄን ስራ ሲሰሩ የነበሩት? ይሄን እነዚህ አይነት ነገሮች እኔ በትክክል ነፍስ ካወቅ ከ68 ዓመተ ምህረት ጀምሮ ማለት ነው። ሶስት ለውጥ ሲመጣ ሶስቱንም ለውጥ እዚህ ቤት ውስጥ ሆኜ ነው ያየሁት። ትዝታዎች ስትለኝ እኔ አሁን የመንግስቱ ኃይለማርያም ልጆችንም እኔ ነኝ ጎትቼ ያሳደግኩት እዚህ። እነ ትምህርት እነ ትግስት እዚህ ነው የተማሩት። እንግዲህ የመጨረሻ መንግስት ከመንግስት ደረጃ መንግስቱ ኃይለማርያም ሁለቱም ልጆቹ እዚህ ነው የተማሩት። ትግስትም ትምህርትም ማለት ነው እዚህ ናዝሬት ስኩል ተምረዋል። ከልጆች ምን የተለየ ትዝታ አለዎት? እዚህ ከእርሶን ቤተሰብ ለእርሶ ይሰጡዎታል፣ ልጆችን ያስገባሉ፣ መጨረሻ ላይ ደግሞ አውቶ ለቤተሰብ ያስገባሉ። ትዝ ይለኛል ብዙ ነገር በርግጥ ትዝ ይላል። እንደው ማይረሳው ምንም እንዲህ ነው ብዬ ስለነሱ ማድረግ ይከብደኝ። ምን ብዬ ልንገር? እዚህ ጋር ቁጭ ካልኩ ያቺም እዚህ ላይ ሁሉም በቃ የተለየ ፍቅር አላቸው። እኔም እንደዛው ማለት ነው። ለኔ ናዝሬቶች ልዩ ስጦታዬ ናቸው። በቃ እንዴት ብዬ ልንገር? ልዩ ስጦታ እንደ ልጆቼ። አሁን ላንተ ስጦታ እግዚአብሔር የሚሰጥህ ልጅ አይደል? ናዝሬቶችም ለኔ ልዩ ስጦታ። በቃ ቃላቶች ያንሱኛል ስለነሱ መናገር ይከብደኛል በጣም። ለምን በኔ ምን ያህል እንደሚሆኑ መቼም እናንተ የሰለጠነ ሰበን ፌስቡክ አለ ምን አለ በሱ መልሱን ይሰጡሃል ናዝሬቶች። በጣም ትኮራለህ። እኔም ደግሞ ኮርቻለሁ። ለምን እኔ ማንም ሰው ማስ ሚዲያ ላይ አቅርቦኝ እንድነጋገርም ስለ እውነት ግልጹ ልንገር አልወድም። በቃ ዛሬ ግን እኔ አንተን በምታረጋቸው ትሪት ዛሬ ልነግርህ ደስ ይለኛል። ሁልጊዜ ይሄ ልጅ የት ላገኘው እያልኩ ስለኔ የፈለገኝ የመጣው በጣም ደስ ብሎኛል። በጣም ጥሩ ጊዜ ካንተ ጋር አሳልፍ ያለሁኝ። እግዚአብሔር ደግሞ ከዚህም በኋላ ስኬትን ሁሉ ጊዜ ያሳምርልህ። መልካም በጣም ነው ማመሰግነው እርሶንም ወይዘሮ አይናለም። በመጨረሻ እንግዲህ በሀገር ውስጥም በውጭም እርሶ እንደ ልጅ እንደ ወላጅ እናት እንደው ስሜቶትን በደንብ ስለተጋራው ተመልካቾችም ያው በስክሪን እያዩ ነው ያሳደጓቸው ልጆች ናቸው እዚህ ያሉት እና በሀገር ውስጥም በውጭ የምትኖሩ በሙሉ ሰላም እላችኋለሁ ብለው የሚፈልጉትን እስቲ ይሄው ከ68 ጀምሮ እንደ ልጆቼ እኔ በ69 ነው ትልቁ ልጄ ነው የወለድኩት ማለት ነው። ከዛ ጊዜ ጀምሮ 6 ልጆቼን ናዝሬቶች ነው ያሳደጉት። እኔ አይደለም በእውነት ነው ማለት አንዱ መኪና እየታቀፈ ካንዱ መኪና እያቀፉ እንዲህ ነው ያደጉት። የኔ ልጆች በፍቅር ነው ያደጉት በእውነት ነው። እኔ ናዝሬት ስኩል ናቸው ያሳደጓቸው ልጆቼ። ሁለተኛ እኔም ደግሞ የነሱን ልጆች አሳድጌያለሁ። እነሱንም እንግዲህ በዚህ አጋጣሚ እንደስ እንደሚላቸው ነው ማቀው። እኔ ምን የምናገረው ቃላቶች ያንሱኛል። እግዚአብሔር እድሜና ጤና ሰጥቷቸው በሚሰሩበት ቦታ ሁሉ ናዝሬት ስኩል እየተባሉ
ስማችንን እያስጠሩን ለዚህችም ሀገር ሰላም ሁሉ ነገር ፍቅር ሰጥቷት ሁላችሁንም እግዚአብሔር ይጠብቃችሁ። ሌላ ምለው ነገር ምንም የለም። እኔ ራሄል ብርሃን ይባላለሁ። ናዝሬት ስኩል ከጨረስኩ ወደ 25 ዓመት ይሆነናል። ብዙ ነገር እናደርግ ነበር ልጆች እያለን ያው ረብሻም አይቀርም እንረብሽ ነበር። ከትዝታዎች ውስጥ እኔ አንድ ትዝ የሚለኝ የመንግስቱ ኃይለማርያም ልጅ የኛ ክላስሜት ነበረች። ትንሿ ትግስት መንግስቱ የምትባልና ከአንድ ቀን ከምንቀመጥበት ወንበር ፊት እሷ ነበረች እና ያን ቀን ከፊት ቁጭ ብላ ከኔ ፊት ስታወራ ሰማኋት። የእሷ ቀን ነበር ያን ምሳ ማምጣትና እሷ የኛ ግሩፕ አይደለችም፣ የራሷ ጓደኞች አላት። ግን ያው የመንግስቱ ኃይለማርያም ልጅ ነች። ድግስ ነበር ቤታቸውና ያን ሰምተን ምሳዋን እንስረቅ እንደዚህ ነው ተባባልን እና ወተን ረፍት ሰዓት ላይ ስንወጣ ያንን ምሳ ሰርቀን ተደብቀን መብላት ጀመርን። ተደብቀን ስንበላ ማንም ተማሪ ምናምን የለም፣ ክላስ ውስጥ ገብተዋል ሁሉምና ትልቅ ሴትዮ ነበሩ እዚህ ጽዳት የሚያጸዱ። እሳቸው አይተውናል አራታችን ስንበላና ከዛ በምሳ ሰዓት ደርሰው ምሳ ሊበሉ ሲሉ ምሳ የላቸውም። ከዛ ሂደው ከሱ እሳቸው አይተውን ስለነበር ተናገሩ። በሱ ምክንያት ወላጅ ጥሩ ተባለ እና ሪሜምበር አባቴ እንዴት ይቆጣ እንደነበር፣ እንዴት እኔ እንደዚህ ምግብ አላቀርብም ወይ እንዴት ሆኖ ነው እንደዚህ ምናምን ብሎ ያ ትዝታ ስራ ነው የሚሰሩት። ጥሩ ቦታ ላይ ናቸው ያሉት። ዶክተር የሆኑ አሉ፣ ኢንጂነሮች አሉ፣ ጥሩ ፖዚሽን ላይ የደረሱ ልጆች አሉ። አሁን ደግሞ ከፎቶግራፍ ሌሎች ትዝታዎችን እንጫወት። ይሄ እንግዲህ የፋሚሊዎች ፒክቸር ነው። አራታችንም ሴቶች እዚህ ነበር የምንማረው ናዝሬት ስኩል፣ ወንዶቹ ደግሞ ካቴድራል። ይሄ ደግሞ 25ኛ ዓመታችንን ስናከብር የኛ ባቾች ኩሪፍቱ ሂደን አንድ ላይ ሴሌብሬት አድርገን ነበር። እዚህ ተሰብስበን ተገናኝተን ልንሄድ ስንል ያለው ፒክቸር ነው። አይን አለም አለች እዚህ ጋር። ሁሉም ከልጅነት ጀምሮ የሚያውቃት አብዛኛው የናዝሬት ስኩል ተማሪ እሷ የማያውቅ የለም። እንደ እናታችን ነች። ሁሉን ነገር ፕሮቴክት የምታደርገን እሷ ነች። አንዳንዴ ረብሸን ራሱ ጋስጫል የሚባሉ ነበሩ፣ ነፍሳቸውን ይማርና እሳቸው ኃይለኛ ነበሩ። ዱላ ይዘው እንትን ይላሉ። እሷ ነበርሽ የምትገላግለን። ሁላችሁም እንግዲህ ባላችሁበት ሰላም ሁሉ ላለሁ ተመልካቾቻችን አሁን ደግሞ ለየት ያለ ነገር ነው ይዤላችሁ የመጣሁት። ሴንጆ ትምህርት ቤትን ስንሰራ በስክሪኑ ላይ አሁን የምትመለከቷቸውን ሰው በትምህርት ቤቱ ተማሪ የነበሩ የልጅነት ፎቶግራፋቸውን አንስተን የፊዚክስ እና የማቴማቲክስ ትልቅ ደረጃ የደረሱ እንደሆኑ ተመልክተን ነበር። ከርዕሰ መምህሩ ጉብኝት እስቲ ጥቂት ተከታትለን እንመለስ። ስለዚህ ወጣት ተማሪ ንገርህ ፕሮፌሰር ነው፣ በማቴማቲክስ እና በፊዚክስ ዶክተር ነው። አሜሪካን ሀገር ነው ያገኘሁት። ከዛም በኋላ እዚህ መጥቶ ጠይቀውናል። መምህር ነው። በጣም ሀምብል የሆነ ሰው ነው። የአምስተኛ ክፍል ተማሪ እያለ የሚያስታውሰው ብራዘር ነው የነገረኝ እዛ ሲያገኘኝ። አሁን እጅግ የተከበረ ሰው ነው። አሜሪካን ሀገር ውስጥ ነው የሚኖረው ሚኒሶታ። እዚህም እየመጣ ይጠይቃል። የመጀመሪያው ጥያቄ እዚህ ሲመጣ መምህራኖቹን ነው የሚፈልገው። መምህራኖቹን መጥቶ አነጋግሮ ትምህርት ቤት ጎብኝቶ ይሄዳል። ፕሮፌሰር ኃይሌ ከበደ እንግዲህ ይሄን ፕሮግራም የሚያዩት ከሆነ እግረ መንገዶ ልጅነቶን እንዲያዩ እንጋብዞታለን። እኔ እዚህ ከመግባቴ በፊት ቄስ ትምህርት ቤት ምንም አልተማርኩም። ሀሁ ብዬ የተማርኩት እዚህ ነው። በ4 ዓመቴ ነው የገባሁት እዚህ። 3 ዓመት ተማርኩ እዚህ። በደንብ ደስ ብሎኝ ነው የተማርኩት። በጣም ቆንጆ ትምህርት ቤት ነበር። ከማስታወሰው አሁን ለምሳሌ አስተዳደር በሙሉ የውጭ ዜጎች ነበሩ፣ ነጮች ነበሩ። ሚስ ናዞ ይባላሉ አስተዳዳሪያ። ሌሎች ሚስ ኤድራ የሚባሉ ነበሩ። አስተማሪዎች በሙሉ ደግሞ ሴቶች ነበሩ፣ የማውቃቸው ወንዶች አላየሁም። አሁን እዚህ ስትገቡ መጽሐፍት ቤቱን ታዩታላችሁ።
በዛን ጊዜ ለኛ ምሳ ቤታችን ነበር። ግማሾቻችን እዚሁ ተከፍለን እዚሁ ምግብ ይሰራልን ነበር። ቤቱ ምሳ ቀርብ ነበር። መመገቢያችን ነበር እሱ። ከዛ በቃ እዚህ 3 አመት ቆይቼ ወደ ቅዱስ ዮሴፍ ተዛወርኩ ማለት ነው። በዛን ጊዜ ሄድኩት ህንድ ሀገር ነው። ህንድ ነው ሄድኩት። የህንድ መንግስት የሰጠው ስኮላርሺፕ ነበረ። በሱ ነው ሄድኩት። ከዛ በኋላ ደግሞ ከህንድ ጨርስ ደግሞ ወደ ሰሜን አሜሪካ ሄድኩ። እዛ በቃ ፊዚክስ እና ማቴማቲክስ ነው የተማርኩት። ወለቱም ነው የተመረኩት። ወለቱም አስተምራለሁ። ምን የዩኒቨርሲቲ ውስጥ ነው? ዩኒቨርሲቲ ሚኒሶታ ዩኒቨርሲቲ አስተምራለሁ። ሰላምታ አቀርባለሁ። አብራችን ለተማራችሁ ልጆች አስታውሳቸዋለሁ። ስም እንዳልጠራ ግማሾቻችን ጠርቼ ግማሾቻችን እንዳረሳ ብዬ ነው የማልጠራው። ያሬድ ወሰደ ይባላል። በናዝሬት ትምህርት ቤት መምህር ነኝ ለረጅም ጊዜ። አሁንም እያስተማርኩ እገኛለሁ። ቀድሞ ላስተማርኳችሁ ተማሪዎቼ የከበረ ሰላምታዬን አቀርባለሁ። ኢቢኤስ ፕሮግራም እንከታተላለሁ። በዛ ፕሮግራም ላይም የኔ ተማሪዎች ፕሮግራም እየሰሩ አያለው። እጅግ በጣም ደስተኛ ነኝ። እዚህ ትምህርት ቤት እንድቆይ ያደረገኝ አንደኛው የተማሪ ፍቅር ነው። እጅግ በጣም እና ቀድሞም የነበሩ አሁንም ያሉት ለአስተማሪዎቻቸው ያላቸው ፍቅር እንዲህ ነው አይባልም። ወላጅ ያገዛቸዋል፣ ቤተሰብ ያገዛቸዋል፣ አስተማሪ ያገዛቸዋል። ሁሉንም ነገር አቀናጅተው ከፍተኛ ደረጃ ደርሰው አሁን የምናያቸው በአስተማሪዎች፣ በወላጆች እንዲሁም በጠቅላላው ህብረተሰቡ ኃይል ይመስለኛል። ስለዚህ እንኮራባቸዋል። እኔ እንግዲህ ናዝሬት ትምህርት ቤት ለመቀጠር ስመጣ ዘበኞች ሁሉ ያባረሩኝ ነበር። ምክንያቱም ትምህርት ቤት ውስጥ ለመጀመሪያ ጊዜ ወጣት ሆኜ የተቀጠርኩት እኔ ነበርኩ እና እንደውም ምን አስነካቸው እስከምባል ድረስ። ስለዚህ ትምህርት ቤት ለመግባት ስመጣ ዘበኛው እዚህ አካባቢ አስቁሞ መጨረሻ ተማሪ ከገባ በኋላ ነበር የምገባው እና ወጣት በመሆኔ ይሁን ወይም ደግሞ ትምህርት ቤቱ የነበረው አስተዳደር ይዞታ ይሁን በግልጽ ላላውቀው እችላለሁ። ግን አንዴ እንደውም በጣም ትዝ የሚለኝ ወደ ትምህርት ቤት ስገባ በአንድ አቅጣጫ የነበሩ ተማሪዎች ጮሆ ወደ እኔ ሲዞሩ ግቢውን ሁሉ ለቅቄ የወጣሁበት ጊዜ አጋጣሚ ነበር። የቀድሞዎቹ እንደ ወንድም ነው የሚቆጥሩኝ፣ የአሁኖቹ ደግሞ እንደ አባት ያዩ። ምን ትዝ ይሎታል? እነማን ትዝ ይሎታል? እንደው በጣም የማያረሳቸው ተማሪዎች ብለው ከጉብዝናውም፣ ከጨዋታውም፣ ከሙዚቃውም፣ ከስካውቱም፣ ከስፖርቱም እንደዚህ በትምህርት ብዙ አሉ ከዶም ጀምሮ አሁንም ድረስ በተለያየ ዩኒቨርሲቲዎች በስኮላርሺፕ አግኝተው የሚሄዱ። ስለዚህ ከሌ ብዬ ነግሬ በጣም ይከብዳል። ስለዚህ በጠቅላላው ልጆቻችን ከፍተኛ ደረጃ የሚደርሱ ጥሩ እውቀት ያላቸው ለሀገርም ለራሳቸው ለቤተሰብም የሚመኩ ልጆች ናቸው። በሀገር ውስጥም በውጭም የሚገኙ እርሶ ተማሪዎች አሉና ይሰናበቷቸው፣ ሰላምታ ይላኩላቸው። መልካም። ሁላችሁም በያላችሁበት ሰላም ሁኑልኝ። አመሰግናለሁ። ስሜ አቡል ሽፋ እባላለሁ። የማስተምረው ትምህርት ሂስትሪ ከ1978 ጀምሮ በአበሻ በፈረንጅ በ1985 ዓመተ ምህረት ጀምሮ ነው የጀመርኩት። ስለዚህ የናዝሬት ትምህርት ቤት ታሪክ አዋቂዎች በሙሉ የእርሶ ውለታ አለባቸው ማለት ነው። እንግዲህ ለ30 ዓመታት እንግዲህ ሂስትሪን ሳስተምር ቆይቻለሁ። የ30 ዓመት በላይ ትዝታውን እስቲ ለተማሪዎቹና እርሶን ለሚያውቁ ሁሉ እስቲ ያጫውቱ። ይገርማል። እንግዲህ ለ30 ዓመት እንዴት ልቆይ ቻልክ በለኛ። አንድ ሰው እንዴት እዚህ ግቢ 30 ዓመት ይቆያል? ያንተ እድሜ እኮ ነው። ውብ ነው። እስቲ ግቢው ስትገባ ገና ስትገባ ግቢውን ነው፣ ህንጻውን ነው፣ ተማሪውን ነው። አይሰራ ተማሪዎቹ እንዲህ እንትን እንዳትገምታቸው። የመጨረሻ የዋህ የመጨረሻ ቸር ናቸው። እኔን እዚህ ግቢ ያኖረኝ የኔ ሀብት እነዚህ ልጆች ናቸው። አንዱ በጣም የምወዳት ሞተችብኝ እንጂ ነብሷን ማር ስሟ ጠፋኝ እንጂ ናሳ ውስጥ ነበረች ተማሪያችን። ናሳ ውስጥ ባሉ ብዙዎች ተማሪ በትላልቅ ቦታዎችም ታገኛለህ። አሁን ደግሞ ይኸው በእናንተ ቴሌቪዥን ኢቢኤስ ሄለን አለች፣ ሄለን ሾው አለች አይደል?
ይሄ ፎቅ ያው እንደዚህ የምታየው ፎቅ በሙሉ ይሄ አሞራ ነበር የጎድ ትርፍራፊ እንትን ለማለት ነው። ይሄ ፎቅ በሙሉ በቃ ልክ ሰልፍ ሲጀመርና ተደውሎ ሰልፍ ሲጀምሩ አሞሮቹ በቃ ይወርዳሉ። በቃ ሽሚያ ነው ግቢ እንትን ፓርክ ይመስላል። የእንስሳት ያሉበት እንትን ነው የሚመስለው። ስንዳልፍ አስተምረስ ስታልፍ እንግዲህ ባጠግባቸው ስታልፍ እንትን ሽታው ሽታ ይመስላል። የዶሮ ቅልጥም አለ፣ የበጉ ቅልጥም አለ። የምግብ አይነት ነው እና ደግሞ የመጨረሻ ደስተኞች። ስለዚህ አንድ ልዩ የሚያደርገው ነገር ይሄንን ታያለህ። አሞራው ታሪክ አለ። አሁን የለም ነው ታውራፍሳ አሞራ የለም። ፓስታና መኮረኒ እኮ ነው። ምን ያገኛል እዚህ ጋር? ሶስት አይነት ምግብ ብታይ ነው አሁን እዚህ ብታይ። ፍርፍር፣ ፓስታ፣ መኮረኒ። አሞራው ምን ያደርጋል? በጣም እናመሰግናለን ተመልካቾቻችን። የናዝሬት ትምህርት ቤት የስካውት ቡድን አባላት ጋር ነው የምንገኘው። በጣም ዘንጠዋል፣ አምሮባቸዋል። የተለያዩ የስካውት ስራዎችንም እየሰሩ ይገኛሉ። የስካውት ቡድን መሪዋን አግኝቻታለሁ። ማልበል በቅድሚያ ስምሽ ልታወቅ? ብሌን ጸጋይ። በጣም ጥሩ። የናዝሬት ትምህርት ቤት ስካውት ቡድን ምንድን ነው የሚሰራው? የተለያዩ ኢንተርናሽናልም ሀገር ውስጥ ያሉ ፌስቲቫሎች ላይ ለመሳተፍ ሞክረናል። እዚሁ ትምህርት ቤታችን ከ3ኛ ክፍል ጀምሮ ክላስ መማር እና ማለት አስተማሪ ያለን ያስተምሩናል። እኛ አሁን እዚህ ጋር ያለነው ከ3ኛ ክፍል ጀምሮ መማር ጀመረናል። አሁን ሪፕሌስ ማድረግ ጀመረናል። ሶስተኞችን ማስተማር ጀመረናል። ማለት ትልቅ ስለሆነ ስሞለር ግሬድስን እናስተምራለን አሁን ማለት ነው። ሌላ አላማችን ስካውት ማለት ያው የወጣቶች እንቅስቃሴ ሆኖ ዘር፣ ሃይማኖት፣ ጎሳ አይለይም ማለት በፍቃደኝነት ላይ የተመሰረተ ነው። እዚህ ጋር ያለነው ሁላችንም ፈልገን የመጣን አላማ ያለን ስለዛ ሀገራችን ለመርዳት የቆምን ሰዎች እስከለካቡም በለካ ቡም 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 እስከለካቡም በለካ ቡም 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 እስከለካቡም በለካ ቡም 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 እስከለካቡም በለካ ቡም 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 Give me a B. Give me a B. Give me a R. Give me a A. Give me a V. Give me a O. What did I say? Bravo! What did I say? Bravo! እንዲህ አይነት ምልክቶች ተማሪ ቤትን ያስታውሳሉና እምትዘውሩ ዘዋሪዎች ጠንቀቅ በሉ፣ ተማሪ ያለ ነው። እግረ መንገዱን የትራፊክ ደህንነት ትምህርት የሚያስተምረን። አሁን ደግሞ የናዝሬት ትምህርት ቤት ትዝታን ኢትዮጵያ ውስጥ ሆኜ ወደ አሜሪካ ልወስዳችሁ ፈልጌያለሁ። አሜሪካ ውስጥ በሚገኘው የኢቢኤስ ዋና የቴሌቪዥን ጣቢያ የስራ ባልደረባችን የሆነችው እና በሄለን ሾው የምናውቃት ጋዜጠኛ ሄለን የቀድሞ የናዝሬት ትምህርት ቤት መሆኗን ስንቶቻችሁ ታውቁ ይሆን? ለማንኛውም ሄለን የቀድሞ የናዝሬት ትምህርት ቤት አንዷ ትዝተኛ ናትና ከአሜሪካ የሚከተለውን ትዝታዋን እንዲህ አቀነባብራ ልካልናለች። ትዝታችን በኢቢኤስ አዲስ አበባ ሄለን ሾው ጋር ወደ አሜሪካ ይወስዳችኋል። ሄለን ሾው እንዲሁም የናዝሬት ትምህርት ቤት ትዝታ ይኸው አየር ላይ ድረስ። ይሄንን እድል በማግኘቴ ለትዝታችን ፕሮግራም አዘጋጅ ለዮናስ በጣም ላመሰግነው ወዳለው። በጣም ናዝሬት ትምህርት ቤት ለኔ አምሹል ለብዙ ተማሪዎች አዛ ለተማርን በጣም ትልቅ ቦታ አለው። ምክንያቱም በልጅነት ከኪንደርጋርተን ጀምሮ እስከ መጨረሻ የተማርኩበት ትምህርት ቤት ነውና ማንነቴን ያወቅኩበት ትምህርት ቤት ነው። ስለዚህ አሁን ሄለን ማናት የሚለውን ነገር ስመለከት ከናዝሬት ጋር በጣም የተያያዘ ነገር ነውና በጣም ደስ ብሎኛል። ይሄን እድል አግኝቼ ስለ ትምህርት ቤት የማውራት የመጫወት እድል በመሰጠቱ በጣም ደስ ብሎኛል። በቼስ በጣም ብዙ ትዝታዎች አሉኝ። በልጅነት ብዙ ማስታወሰው ነገር ጨዋታ ነው። በጣም ተጫዋች ነበርኩኝ። ክሪስማስ ላይ የምንሰራቸው ቲያትሮች በጣም ትዝ ይሉኛል። የተመረጠ ነው እንግዲህ ካራክተሩ እንደው ጸጉሯ ረጅም በጣም ረጋ ያለችው ማርያም ትባላለች። ሁላችንም ማርያም ብንሆን ደስ ቢለንም እንደኛ አይነቱ ትንሽ የሚያስቸግረው ሜቢ እረኛ እንሆናለን። ብዙውን ጊዜ እረኛ ሆኜ ነው የሰራሁት። አይ ቲንክ አንድ ጊዜ ዮሴፍ ሆኜ ነበር መሰለኝ። ያኔ በጣም ደስ ብሎኝ ነበር። አትሊስት ትንሽ ሜን ካራክተር ተሰጠኝ ብዬ። ግን በጣም ብዙ ሜሞሪ ከዛ ውጪ አባቴ መጥቶ ቲያትር
በየአመቱ በመናዘጋጅበት ጊዜ ይመለከት ነበር ያንን እና የራሳችንን ታለንት ማንነታችንን ዲቨሎፕ ያደረግንበት ጊዜ ይመስለኛል የልጅነቱ ጊዜ። ከዛ ውጪ ደግሞ ወደ ሚድል ስኩል አካባቢ እየገባን ስንሄድም ከጨዋታው ሌላ ስፖርት በጣም ብዙ ትዝ ይለኛል። ቮሊቦል ነበረ፣ ባስኬትቦል፣ ፔፕሲ፣ ሱዚ በቃ ሁሌ እንደሮጥን ሁሌ እንደተጫወትን ነበረ ጊዜውን የምናሳልፈው። ያው በትምህርት በኩል ስንመለከት ኤክስፔክቴሽን ነበረ፣ ብዙ ቤተሰቦቻችን ከኛ የሚጠብቁት ነገር ያለ ይመስለኛል እና እሱን ትምህርት ቤት እናመጣዋለን። አስተማሪዎቻችንም እንደማስበው ለኛ ስታንዳርዱን በጣም ሃይ አድርገን እንድንጠብቀው ፍላጎትም ስለነበራቸው በጣም ፑሽ የሚያደርጉን ይመስለኛል። ኢምፕሬሽን የጣሉብን አስተማሪዎች አንድ ሁለት ብጠቅስ ሌሎቹን አላስታውስም ማለት ሳይሆን ሚስ ዮዲት ትዝ ይሉኛል በጣም ሚስ ኤልሲ እንደውም ሚስ ኤልሲ በቅርብ ጊዜ 25ኛ ዓመት ሪዩኒየናችንን ስናደርግ ጌስት ስፒከር አድርገን ጠርተናቸው ነበረ እና እነዚህ ሴቶች በጣም ተጽዕኖ አድርገዋል በህይወታችን ላይ። ለኛ የነበራቸው ከኛ የሚጠብቁት ነገር ሃይ ማድረጋቸው ካደግን በኋላ ከዛ ስንወጣ ጠንካራ ሴቶች እንድንሆን፣ ኮንፊደንት እንድንሆን፣ አሰርቲቭ እንድንሆን ከዛ ውጭ ደግሞ በገባንበት በመረጥንበት የትምህርት ዩኒቨርሲቲም ሃየር ኤጁኬሽንም ይሁንም በስራም ደረጃም ቢሆን ማንኛውንም ነገር መስራት እንችላለን የምንልበትን እምነት ያሳደሩብን ይመስለኛል። ሌላ ደስ የሚል ነገር ባስታውስ ያው እንግዲህ ሴቶች ሲበዛ እንደምታውቁት አንዳንዴ ወይ ደስ የሚል እንግዳ ትምህርት ቤታችን ከገባ ሞር ይሄ እንግዲህ ሃይ ስኩል ላይ ነው ወይም አዲስ አይተነው ማናውቀው ሰው ከመጣ እንጮህና በጩኸት ነው የምንቀበለው። አንዳንዴ ይሄን ሰውን ሊያስደነግጥ ይችላል። ይሄ ግን የኛ መዝናኛ ነገር ነው። እኔም ትንሽ ቀምሻት ነበር እቺን አሁን በቅርብ ጊዜ ትምህርት ቤት ተመልሼ አይገስ ከማአት አመት በኋላ ማለት ነው ከ26 አመት በኋላ ማለት ነው ተመልሼ ትምህርት ቤት ሄጄ ፕሪንሲፓሉን የማግኘት ተማሪዎችን የመጎብኘት እድል አጋጥሞኝ ነበርና አቀባበላቸው በጣም ልቤን የነካው ነገር ነው እና ደስ ብሎኛል ለመመለስ በመቻሌ። በዛ ኤንቫይሮንመንት ውስጥ እንደገና እነዚህን ወጣት ልጆች ሳይ ራሴን ነበር ያየሁትና እሱ በጣም ደስ ብሎኝ ነበር። መቼስ ናዝሬት ለኔ ከተወልኝ ሌላ ነገር ዋናው በህይወቴ የማለውጣቸው የዘላለም ጓደኞችን የሰጠኝ አብሬያቸው የተማርኳቸው ብቻ ክላስሜቶቼ ብቻ ሳይሆን የህቴም ክላስሜቶች ቢሆኑ ትልልቆቹም ከኛ ሲኒየር የነበሩት ከኛም በታች ያሉት የናዝሬት ተማሪ ነን ተብለን ስንተዋወቅ ኢሚዲየት የሆነ ኮኔክሽን አለ። በጣም ለመተዋወቅ ራሳችንን በጣም ክፍት እናደርጋለን። ያ እህትነት በሁላችን መሀል አለ። በጣም ደስ ይለኛል። ብዙዎቹ ተማሪዎቻችን በጣም ትልልቅ ቦታ የመድረስ አገርን የመጥቀም ህብረተሰብን የመጥቀም ደረጃ ላይ የደረሱ ብዙዎች አሉና እሱ በጣም ደስ ይለኛል። አሁንም ማህበር አለን። ባለፈው ሳመር ላይ ባለፈው አመት የ25ኛ አመት አኒቨርሰሪ አክብረን ነበረ እዚህ ዋሽንግተን ዲሲ አካባቢና ወደ 60 የምንሆን ክላስሜቶቼ ተገናኝተን ነበር። ሁላችንም ያልነው ይሄ ላይፍ ሎንግ የሆነ በህይወታችን ለዘላለም ቀሪ የሆነ እህትነትና ጓደኝነት ነው ያተረፍነው ከዚህ ትምህርት ቤት። ስለዚህ እሱ በጣም በጣም ደስ ይለኛል። በተለይ እኔ የማስታውሰው ራሳችንን ፐርሰናል ስታይላችንን ኤክስፕረስ ማድረግ አይቻልም ያው ዩኒፎርም ስለሆነ፣ ግን በተቻለን መጠን በፀጉርም ቢሆን አንዳንዶቻችን እንደው አዲስ ጃኬት ሲመጣልን ትዝ የሚለኝ እና ኤዲዝ የማይክል ጃክሰን ይሄ ዚፐር 80 ዚፐር ያለበት ጃኬት ይደረጋል። አንዳንዶቻችን ደግሞ ሚሊተሪ ደግሞ ስታይል በነበረበት ጊዜ ሚሊተሪ ይደረግና ጧት ስንመጣ እናደርገዋለን። ከዛ ሰልፍ ተሰልፈን ወደ ክላሳችን ስንገባ ትዝ የሚለኝ ሚሺላ የሚባሉ ዲሬክተር ነበሩን፣ በጣም ኃይለኛ። እሳቸው ጃኬታችንን ይቀበሉና ቦርሳችሁ ውስጥ አስገቡ እንባላለን። ብዙም እንደዚህ ጌጣጌጥ ካደረግን እሱን አውልቁ እንባላለን። ግን at the end of the day ያው ራሳችንን የምንገልጽበት ነበረ። ትምህርት ቤት ልክ ሲከፈት ደግሞ መጀመሪያ ላይ ለአንድ ሳምንት ፍሪ ድረስ ነው፣ ዩኒፎርም የለም። ያኔ ነው እንግዲህ ፋሽኑ የሚታየው ማለት ነው። እሱ ትዝ ይለኛል በጣም እና በጣም የሚያስደስት
ሜሞሪን ያለኝ ስለ ትምህርት ቤቱ ከሁሉ በላይ ደግሞ ለህይወት መሰረት የሰጠኝ ትምህርት ቤት ነው። እኔም ብቻ ሳይሆን ሁላችንንም በጣም አርጌ በዚህ አጋጣሚ አስተማሪዎቻችንን እንደዚሁም እንደው ጋሽ ጫሊ ከበር ጀምሮ የሚጠብቁንን ልክ የሚያስገቡንን እነሱን ሁሉ ማመስገን እፈልጋለሁ። አሁን ደግሞ አጠገቤ በጣም ታዋቂዋ ጋዜጠኛ ሚሚ ስብሃቱ አለች። ሚሚ ስብሃቱ እና የናዝሬት ትምህርት ቤት ትዝታው ይሄው ወደ እናንተ ድረስ። ወደ ናዝሬት ትምህርት ቤት የመጣሁት ከካቴድራል ነው። እስከ 8ኛ ካቴድራል ተምሬ 9ኛ ክፍል ነው ናዝሬት ትምህርት ቤት የገባሁት። ከ9ኛ ክፍል ጀምሮ እስከ 12ኛ ክፍል ድረስ የነበሩኝ ጓደኞች አንድ ግሩፕ ነበር እና ስም ነበረን ደሬስለስ ዋንስ ነበር ምንባለው። ረባሽ ነበርኩ። ያንን ማመን አለብኝ። አሁንም ትቶኛል ማለት አይደለም። ብዙ ጊዜ ያው ናዝሬት ትምህርት ቤት ተዘግቶብህ ነው መውጣት አትችልም። ይሄ መፎረፍ ምናምን የሚባል ነገር የለም። ፎርፌ የለም። ጫሊ የሚባል ዘበኛ ነበረ። ጫሊ ኤክስፐርት ነው። አንዳንድ ጊዜ በሙሉ የትምህርት ቤቱን ተማሪ በመልክ የሚያውቅ ነው የሚመስል። ከ10ኛ ክፍል በኋላ በመኪና ቀርቶ በታክሲና በአውቶቡስ መሄድ ጀመርን። ያኔ በእግራችን 7 ደረጃን ወርደን በፒያሳ አርገን ቲሩም ቆመን አይስክሬም በልተን ከዛ መንገዳችንን ቀጥለን መሃል ፒያሳ የሚባለው ጋር እዛ እንለያያለን። ከዛ በተረፈ የአማርኛ አስተማሪዎቻችንን እናሰቃይ ነበር። እሺ እነሱ ናቸው ወንዶች እንግዲህ የሚገቡት እና እነሱን ትንሽ ስቃይ ውስጥ እንከታቸው ነበር። በምን መልኩ ነበር? አንድ አስተማሪ ትዝ ይለኛል። መልከቀና ነው ምናምን፣ ቄንጠኛ ነው፣ ዘናጭ ነው። ገና ሲገባ ከበር ጀምረን ታ እንላለን። ሲራመድ ይደናበር ነበር። በየወቅቱ የሚወጡ ሙዚቃዎችን እንከታተላለን። አብረህ መዘፈን ከሙዚቃው ጋር አብሮ መስፈን ራሱ አንድ ኩል የመሆን እንትን ነው። ስለዚህ ክላስ ነው ራሱ አብሮ እና ያኔ የሚፈቀድልን የቀን ፓርቲ ነው። ማታ ፓርቲ መሄዳችን በዛ እድሜ በተለይ ሃይ ስኩል ውስጥ ሆነን የናዝሬት ትምህርት ቤት ትዝታዎችን ስንሰራ የተለያዩ ዶክመንቶችን አግኝተናል። ኦሪጂናል ዶክመንት ግን የ12ኛ ክፍል ስትጨርሱ ዲፕሎማ ነው በወቅቱ የሚባለው። አልተሳሳትኩም? አዎ ዲፕሎማ ነው የሚባለው እና ኦሪጂናል አንቺ ጋር ብቻ ነው ያገኘሁትና የትላንታ ሚሚና የዛሬ ሚሚ እንዴት ናቸው? ወጣትነት ነው የሚባለው። ብዙም ልዩነት ያለኝ አይመስለኝም። እንግዲህ ያየ ይፍረድ እንጂ ሹሩባ ነበር ጊዜ። ሹሩባ ነው ያደረኩት። ጠንቀቅ ብሎ ለመውጣት እና ቶሎ ለመንቀሳቀስ ሹሩባው ስለሚያመች መርጠው ነበር። አፍሮ ያኔ ነበር በጣም ጨርሻለሁ። በእኔ በኩል በጣም አመሰግናለሁ። ብዙ በትዝታ ወደ ኋላ ወስደኝ ነው የመለስከኝ። ስለ ራይዱ አመሰግናለሁ። ተመልካቾቻችን እንግዲህ ላለፉት 2 ሳምንታት የናዝሬት ትምህርት ቤት ትዝታዎችን ወደ እናንተ ስናደርስ ቆየን። ናዝሬቶች በትምህርት ቤታችሁ ተገኝተን ላደረጋችሁልን አቀባበል እና ለሰጣችሁን ላሳያችሁን ፍቅር እጅግ በጣም ልናመሰግናችሁ እንወዳለን። በተለይ ደግሞ በቀድሞ ዘመናት ናዝሬት ትምህርት ቤት ተምራችሁ ትምህርት ቤታችሁን ያስታወሳችሁ ትምህርት ቤት እወድሻለሁ ውለታሽ አለብኝ ያላችሁ በሙሉ በኢቢኤስ ቴሌቪዥን ስም ልናመሰግናችሁ እንወዳለን። ትዝታችን በኢቢኤስ እንግዲህ ትልቁ ዓላማው ትላንትን አስታውሶ በትዝታ ለመኖር ብቻ አይደለም። ትላንትን አስታውሶ ትላንትንም ለማመስገን ዛሬንም ለማመስገንና ወደ ነገ ደግሞ ለመስፈንጠር ነው። ወደ ተሻለ ነገር ለማለም ነው። አዲሱን ትውልድ የሚመጣውን ትውልድ ደግሞ መረጃ፣ ትዝታችን፣ ኑሯችን፣ ህይወታችን፣ ትምህርታችን ይሄ ነበር ብሎ መንገር ነውና በትዝታችን በኢቢኤስ የናዝሬት ትምህርት ቤት ትዝታ ላይ የተሳተፋችሁ በሙሉ ምናልባት ደግሞ አጋጣሚውን ሳታገኙ ዛሬ እኔ እዚህ ፕሮግራም ላይ መኖር ነበረብኝ መሳተፍ ነበረብኝ ያላችሁ በየቤታችሁ በውጭም በሀገር ውስጥ የምትገኙ የቀድሞ የናዝሬት ተማሪዎች እንግዲህ በያላችሁበት ሰላምታችንም ምስጋናችንም ይድረሳችሁ እንላለን። ሴንጆችና ናዝሬቶች
የአንድ ሳንቲም ሁለት ገጽታ አይነት ናችሁና በጥቅል ሁለታችሁም እናመሰግናለን። በቀጣይ ሳምንት በአዲስ ፕሮግራም እንጠብቃችኋለን። ትዝታችን በኢቢኤስ ተነስተናል።